ሰላም እንዴት ሰንብታችኋል ውድ የቻናላችን ቤተኞች። በሳምንቱ ተሰምቶ በሀገሩ መነጋገሪያ የሆኑ መረጃዎችን ለይተን የምንዘግብበት የሰንበት መቆያ ፕሮግራማችን ነው ጀምሯል። ከርዕሳቸውን ጀምር። የዓለም ባንክ መንግስት የደበቀውን ድህነታችንን ይፋ አውጥቶታል። መረጃውን በሰፊው ይዘንላችኋል። በኦሮሚያና ጉራጌ ከባድ ሐዘን በያዝነው ሳምንት ተከስቷል። ይህንም የሚመለከት መረጃ አለ። የኢትዮጵያ ሰንደቅ ዓላማ በቅርጽ ወይም ቀለም ይቀየር ይሆን? በኋላ ወደ ቀልባችን ምን መጣ? በብሔራዊ ምክክር አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ? የኢትዮጵያ ሕዝብ ነው ምክክር የሚወስነውና አናውቅምና ዛሬ ላይ ሆነ። ለዚህ ጥያቄ መልስ የሆነንን መረጃ የምናገኘው ስለ መኪና ታርጋዎች ለውጥ በተነገረበት መድረክ ላይ ነው። ዝርዝሩን ይዘነዋል። አብራችሁን ቆዩ። የደበቅነው ድህነታችን ተመሰከረ። የዓለም ባንክ ድህነትንና የሀብት ፍትሃዊነትን በተመለከተ ከሰሞኑ ባወጣው መረጃ በኢትዮጵያ በተያያዘው እንደ አውሮፓውያን አቆጣጠር 2025 የድህነት ምጣኔ ወደ 43 በመቶ ከፍ ሊል እንደሚችል አስታወቀ። የዓለም ባንክ የድህነት ምጣኔና የሀብት ፍትሃዊነት ሰነድ ኢትዮጵያ ባለፉት 2 አስርት ዓመታት ድህነትን ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎች ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል። የኮቪድ-19 ወረርሽኝ፣ የሰሜን ኢትዮጵያ ጦርነትና ከፍተኛ ድርቅ የሀገራዊ ጥቅል ምርት እድገቱን እንዳቀዘቀዘውና የዋጋ ንረቱን እንዳባባሰው አክሎ ገልጿል። የሀገሪቱ የድህነት ምጣኔ እንደ አውሮፓውያን አቆጣጠር በ2016 ከነበረበት 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን የገለጸው የዓለም ባንክ ይህ መለኪያ በቀን ከ$3 በታች የሚያገኙ ዜጎችን ግምት ውስጥ በማስገባት ነው። ከኢትዮጵያ መካከል 37 በመቶ የሚሆነው ዜጋ ከ$3 በታች ገቢ ያለው፣ 38 በመቶ ቢያንስ አንድ ለትምህርት የደረሰ ሕፃን ትምህርት ቤት ያልገባ የቤተሰብ አባል ያላቸውና 26 በመቶ የመጀመሪያ ደረጃ ትምህርት ያልጨረሱ ጎልማሶች እንደሚሆኑ ተገልጿል። በተመሳሳይ ስታንዳርዱን የጠበቀ የመጠጥ ውሃ የሌላቸው 41 በመቶና ስታንዳርዱን የጠበቀ የፍሳሽ አገልግሎት የሌላቸው 95 በመቶ ናቸው ይላል። የዋጋ ንረት የከተማ ነዋሪውን በትልቁ በትር እያሳረፈበት መሆኑን ያስታወቀው የዓለም ባንክ የገጠሩ ማህበረሰብ ከገበያው ጋር ባለውን ብዛም ያልተጠናከረ ግንኙነት የዋጋ ንረቱ እንደ ከተሜው እንዳልበረታበት ያስረዳል። መሰረታዊ በሆነ መንገድ የኑሮ ደረጃ በገጠሩ ማህበረሰብ ማሽቆልቆሉን ገልጾ 3/4 የሚሆነውና በገጠር የሚኖረው የሀገሪቱ ህዝብ በድህነት ውስጥ እንደሚኖር ያስረዳል። በገጠሩ የኢትዮጵያ ክፍል የሰው ሀብት ልማት ዝቅተኛ መሆኑ አሳሳቢ እንደሆነ ገልጾ እንደ አውሮፓውያን አቆጣጠር 2021 86 በመቶ የሚሆነው የገጠሩ ጎልማሳ የመጀመሪያ ደረጃ ትምህርት ያላጠናቀቀ ነው ብሏል። በአማካይ ግማሽ ከሚሆነው የገጠሩ ቤተሰብ በእያንዳንዱ ቤተሰብ ውስጥ ቢያንስ አንድ የቀነጨረ ልጅ እንዳላቸው የዓለም ባንክ መረጃ ያስረዳል። ሩብ የሚሆኑ ቤተሰቦች ደግሞ የከፋ መቀንጨር ያጋጠመው ልጅ እንዳላቸው አስታውቋል። በገቢ መጠን መለያየት ምክንያት የመንግስት አገልግሎቶችን ለማግኘት የጎላ ልዩነት መኖሩን ሲያብራራ ለአብነት የፍሳሽና ኤሌክትሪክ አገልግሎት የተሻለ ገቢ ያላቸው 20 በመቶ ኢትዮጵያውያን፣ ዝቅተኛ ገቢ ካላቸው 20 በመቶ ኢትዮጵያውያን የተሻለ አቅርቦት እንዳላቸው ያስረዳል። የአገሪቱ ሀብት ባለቤትነትና ክፍፍል የድህነት መጠኑን በስፋት እንደሚያሳይ የገለጸው የዓለም ባንክ 1 በመቶ የሚሆነው የደሃ ኢትዮጵያ ህዝብ ክፍል ብቻ መኪና፣ ማቀዝቀዣ፣ ኮምፒውተርና ብስክሌት እንዳለው ገልጿል። ከአጠቃላይ ህዝብ መካከል የድህነት ምጣኔ 15 በመቶ በከተሜ ሲሆን 45 በመቶ ደግሞ የገጠሩ ማህበረሰብ ላይ እንደሆነ ያስረዳል። በሌላ በኩል ወንዶች 39 በመቶ፣ ሴቶች 38 በመቶ፣ ከ0 እስከ 14 ዕድሜ ውስጥ ያሉ 45 በመቶ፣ ከ15 እስከ 64 34 በመቶ እና ከ65 ዓመት በላይ ያሉት ደግሞ 27 በመቶ በድህነት ውስጥ እንደሚኖሩ ያስረዳል። መረጃው የሪፖርተር ጋዜጣ ነው። በኦሮሚያና ጉራጌ የደረሰው ከባድ ሐዘን። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ጊርሚ ጎባ ቀበሌ ታጣቂዎች በንጹሃን ላይ ሞትና እገታ፣ በንብረት ላይ ውድመት ጥቃት ማድረሳቸውን ነዋሪዎችና ባለስልጣን ለቲክቫ ኢትዮጵያ ገለጹ። ነዋሪዎቹ መስከረም 29 ቀን 2018 ዓ.ም ህዝቡ በተኛበት ንጋት 11 ሰዓት አካባቢ ተኩስ ከፍተው 4 ሰዎች ገድለዋል፣ 6 ሰዎች አግተዋል፣ ቤትም አቃጥለዋል ብለዋል። ወደ 100 ከብቶች እንደተነዱና ወደ 100 ቤቶች እንደተቃጠሉ ጥቃቱን ያደረሰው ሸኔ እንደሆነ ገልጸው ከ3 ወራት በፊትም ተራራ ላይ መሳሪያ አጥምደው አጋምሳ መንደርን አቃጥለው 9 ሰዎች ገድለዋል ሲሉም አስታውቀዋል። ቃላቸውን ለቲክቫ ኢትዮጵያ የሰጡ የሁለት ሟቾች ልጅ ጠዋት 12 ሰዓት አካባቢ በተኙበት ነው እናትና አባቴን የገደሉብኝ፣ ታናሽ እህታችንም ታግታለች፣ ከብቶቹንም ወስደዋል ብለዋል። አባቴ ከዓመት በላይ ታሞ ተኝቶ ነበር። እግሩ ተዘርግቶ መሄድ አይችልም በበሽታ ምክንያት።
እናቴ ደግሞ ሌላ ሰው ሲሸሽ ባለቤቴን ትቼ አልሄድም ብላ እዚያው ሲያገኟቸው ገደሏቸው ሲሉ ገልጸዋል። ሸሽቶ ስለነበር በሰዓቱ ብዙ ሰው የለም ነበር። ባለው ትንሽ ሰው በአንድ ጉድጓድ ነው የተቀበሩት። እኔ ሟቾች ልጅ ነኝ። መንግስት እንዲህ ያለ ጥቃት እንዲቆም መስራትና ለተጎጂዎች መድረስ አለበት ሲሉ አስገንዝበዋል። ስለ ጥቃቱ ማረጋገጫ የጠየቅናቸው አንድ የቀበሌው ከፍተኛ አመራር በበኩላቸው 4 ሰዎች ገድለዋል፣ 6 ታግተዋል፣ 81 የግለሰብ ከብቶች ተወስደዋል። በአካባቢው ነበርኩ፣ በርካታ ጥይቶች ተተኩሰውብናል፣ 50 የሚጠጉ ቤቶች ተቃጥለዋል፣ አንድ የህዝብ ወፍጮ ተቃጥሏል ሲሉ ለቲክቫ ኢትዮጵያ ገልጸዋል። ቀበሌውን ከወረዳው በስተደቡብ አብዛኞቹ በሸኔ ታጣቂዎች የተያዙ ቀበሌዎች እንደሚያዋስኑ ገልጸው ከዚህ በፊትም ከአንዴም 2 ጊዜ ነዋሪውን ለማጥቃት ተሞክሯል። መስከረም 29 2018 ዓ.ም የደረሰው ጥቃት ግን ከምንም በላይ ከፋ ነበር ነው ያሉት። እኛው አካል ጥቃቱ ከተፈጸመበት ከንጋት 11 ሰዓት ጀምሮ ለሚመለከተው አካል ደውለናል፣ ግን ጎሐጽዮን ታጣቂዎች መኪና ራሱ እንዳይወጣ የሚያደርጉበት በመሆኑ መከላከያ አልደረሰልንም ነው ያሉት። ከዚህ በፊት ጥቃት ተፈጽሞ በአንድ ቀን 8 ሰዎች ተገድለዋል፣ 47 ቤቶች ተቃጥለዋል፣ በርካታ ሰዎችም ታግተው ገንዘብ ከፍለው የተመለሱ አሉ ሲሉ ያስታወሱት አመራሩ ጥቃቱ እየተደጋገመ መሆኑን ግን አልደበቁም። ቀሪ ነዋሪዎች ዳግም እንዳይጠቁ ምን እየተሰራ እንደሆነ ሲያስረዱ ደግሞ መከላከያ በቋሚነት በአካባቢው እንዲመደብ እንዳሳሰቡና ህዝቡ ራሱን እንዲከላከል አቅጣጫ እንደተቀመጠ ገልጸዋል።